ይህን ቪዲዮ እዩትና ራሳችሁ ተናገሩ። በጣም አዝኛለሁ። ማን ነው ስሙ? አንተ ጊፍት ታመጣለህ እኔ እባርካለሁ የሚል ነው። እግዚአብሔር ይባርክ እንበለው። እግዚአብሔር ይባርክ። እግዚአብሔር አንደሷ ቦሊቦል የምንጫወተው እኔ ስባረክ አንተ ስባረክ አለ። አንተ ጊፍት ታመጣለህ ይባርካል። ይሄ ነው ቢብሊካ። ምን አይነት ትምህርት ነው ብራዘር ሄኖክ? እውነት አንተ ወንጌልን ታውቃለህ? ከእናንተ አሁን ምን እንማርኛ? ዛሬ የመጣ ነው ሰዎች ምንድን ነው የምንማረው? ምን እያሰብክ? ምን አይነት ትምህርት ነው ብሮ? ጊፍት ስጡኝ እኔ ልጸልይላችሁ። መንገደኛው አይጸልይም እንዴ? ጊፍት የሚሰጠው ከሆነ መንገደኛው መጥቶ እኔ ልጸልይልህ ብሎ ቻፓ ይቀበላል። እንደዚህ አይነት አስተምሮ እዛ ላይ ደግሞ ያሉት ሰዎች ምን እያደረጋችሁ ነው? አትጠይቁም እንዴ? እኔ በጣም ደፋር ነኝ። እኔ ኤኒ ቸርች ሄጄ እንደዚህ አይነት ነገር ካለ ቀውጥልሃለሁ። ጌታን ነው ምናገር። እኔ የትም ቸርች ሄጄ በፈጣጣ ገንዘብ አምጣ የሚል ካለ እኔ የማዋርድ እኔ በምመጣበት ሰዓት ነው። እግዚአብሔር ምስክሬ ነው የምለው። እንደዚህ ብልግና ነው። በአደባባይ ቻፓ ተፈለጡ የሚል ትምህርት የለም። መጽሐፍ ቅዱስ አይልም። የሚሰጠው እግዚአብሔር እንጂ የሰው ልጅ አይደለም። እግዚአብሔር ይባርክልሃል ስራህን። እግዚአብሔር ይሰጥሃል። እግዚአብሔር ሰዎችን ያስነሳልሃል። እግዚአብሔር ነው ሁሉንም የሚያደርገው እንጂ ቦሊቦል አንቀባበልም። እናንተ ገንዘብ ትሰጡኛላችሁ፣ ጊፍት ትሰጡኛላችሁ፣ እኔ ደግሞ ጸልያለሁ። ማን ነው መጸለይ የማይችለው ታዲያ? እንደዚህ አይነት ሌብነትማ አትቀበሉ። የትም ያላችሁ እኔ በክርስቶስ ያላችሁ ሰዎች በእውነት ነው የምነግራችሁ። በክርስቶስ ያላችሁ ሌቦችን አትከተሉ፣ ከእግዚአብሔር አይደሉም። የት እንሄድ ካልክ መጽሐፍ ቅዱስ ነው ያንተ ቦታ። መጽሐፍ ቅዱስ አንብቡ፣ በሱ ተባረኩ፣ ጸልዩ። እኔ አሁን አብዛኛውን ጊዜ መጽሐፍ ቅዱስ አነባለሁ እንጂ አብዛኛው ቸርች አልሄድም። ለምን? ሲገባኝ ከዛ በኋላ መጥቼ ደግሞ ጠይቃለሁ እንጂ እናንተ ገንዘብ አምጡ እኔ ልጸልይላችሁ አይነት ጨዋታ ብልግና ነው። ስለዚህ ሄኖክ እባክህ እንደዚህ አይነት ትምህርቶችን የስህተት ትምህርት ነው። ከዚህ በፊትም የሚደብር ትምህርት ስለሰላል ህዝብ ብለህ ይቅርታ ጠይቃል። አሁን ደግሞ ጊፍት አምጡ እኔ ቫሊቦል አንቀባበል ገንዘብ ስጡን ምናምን አይነት ጭውት አትጫወቱ እባካችሁ። እንደዚህ አይነት ወንጌል ትምህርት አይደለም። ክርስቶስ ይህን አላስተማረም። ያልተማረ መጽሐፍ ቅዱሳዊ ነው እያላችሁ የምትዘርፉት ነገር አይመቸኝም። ምን አተ ነው አንተ? ይኸው አሜሪካ ትመላለስ የለ እንዴ በቫኬሽን ብዙ ቦታ ትሄድ የለን? ምን ጎሎ ነው እንደዚህ አይነት ትምህርት የምታስተምረው? ምን ጎደለ? አንተ ጋር የሚመጡ ቸርች እኮ ምናልባት 5 ሳንቲም የሌላቸው ሰዎች ናቸው። እውነተኛ መንፈስ ቅዱስ አገኛለሁ ብለው የሚመጡ ናቸው። ይህንን ሰምተው ግን ጥሎልህ ነው የሚሄደው። ስለዚህ በጣም 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 ብልግና ነው። እንደዚህ አይነት ትምህርት አቁሙ። በተአምር እንደዚህ አይነት ትምህርት ቸርች ውስጥ መነገር የሌለበት ትምህርት ይሄ ነው። ሰው ያግዛል፣ ይረዳል፣ አንደርስታንድ ያደርጋል። አገልጋይን የሚያግዝ ብዙ ነው። አገልጋይን የሚያግዙ ሰዎች በጣም ብዙ አለ እና ብር አምጡ የሚል ትምህርት ጌታ ይገስጻችሁ ነው ብለው ትክክለኛ አይደለም። ብር አምጡ ብልግና። ጌታ የሚባርካቸው አለ እና እንደዚህ አይነት ትምህርት ብታቆም ጥሩ ነው። አይጠቅም። እንደዚህ አይነት ወንጌላዊ ትምህርት የለም። ስለዚህ እንደዚህ የሚያደርጉ ሌቦችን ተጠንቀቁ። ይሄ የሌብነት ዳይሬክትሊ ልዝረፋችሁ ነው። የምታመጡትን አምጡ እኔ ባርከ። እንደዚህ አይነት ዕቃ ወንጌል አይደለም። እንደዚህ አይነት ዳይሬክት ሌብነት። ስለዚህ ይህ ነገርን እኔ አልደግፈው። እኔ ብቻ ሳልሆን ብዙዎቹ አይደግፉም። ማነው እሱ? ቪዲዮውን ላሳያችሁ። እንደዚህ አይነት ትምህርት ጥሩ አይደለም፣ አይጠቅማችሁ። እግዚአብሔር ይባርክ እንበለው። እግዚአብሔር ይባርክ። እግዚአብሔር አንደሷ ቦሊቦል የምንጫወተው እኔ ስባረክ አንተ ስባረክ አለ። አንተ ጊፍት ታመጣለህ ይባርካል። ይሄ ነው ቢብሊካ። ይሄ ብልግና ነው። ይሄ አይነት ትምህርት እኔ ሰምቼ አላውቅም። እንደዚህ የሚልም የለም። እንደዚህ አይነት ቃቃ አምጡ ጊፍትና ልባርካችሁ እንዴ? ማናችንም ነገ ወተን ብሌም ልንደረግ ነው እንዴ? ነገ መጠያው ባይብል ቃል ነው እንዴ? እኔ ፓስተር ዮኒ ማኛ ገንዘብ አምጡ፣ ጊፍት ስጡኝ፣ አንበሳ ውርዱልኝ፣ ከዛ እኔ ደግሞ ጸሎት አድርጋለሁ አይባልም። ብልግና ነው። አይባልም። አይደረግም። መንፈስ ቅዱስ ራሱ ነው ጸሎት ስታደርጉ ይህን ነገር አድርጉ ብሎ ይነግራቸዋል። ውስጣቸው ያስዋል። በፈጣጣ ገንዘብ አምጡ እየተባለ ነው እና ከእንደዚህ አይነት ፓስተር ተብዬዎች ተጠንቀቁ። ገንዘብ አምጣ የሚል ካለ በፈጣጣ ከጌታ አይደለም፣ ሌባ ብለሽ ገንዘብ አምጡ የሚል ካለ
ከጌታ አይደለም። ጌታን ነው የምላቸው አይደለም፣ ሌቦች ናቸው። ስለዚህ እንደዚህ አይነት ነገር አይደለም፣ አይደረግም። አምላክ ለእሱ የሆኑትን ይባርካል። የእሱ የሆኑትን እግዚአብሔር አምላክ ይሰጣል። እንኳን እሱን አይደለም ወፎችን ከሰው ልጅ ውጪ ሌላውን በሙሉ የሚያኖረው እግዚአብሔር አምላክ ነው። የሰው ልጅ ልባችን ክፉ ስለሆነ እንጂ ከሰው ልጅ ውጪ ሌላውን አምጣ ከጉንዳን ጀምሮ ይኖራል። ትንኝ፣ ዝንብ ይኖራል። የሰው ልጅ አስቸጋሪ ስለሆነ የሚያምነው አምላክ ስለሌለው ተጠራጣሪ ስለሆነ ፈክቶ በአናቱ ተጠቅሎ ነው የሰው ልጅ የሚያገኘው። ላቡን በጭንቅላቱ ተዘግዝቆ ለምን ሙሉ እምነታቸው እንስሶች የእሱ ፍጥረታት ስለሆኑ አንዳቸውም አይሰው ልብስ አይለብሱ ምን አይሉም። እግዚአብሔር በሰጣቸው የሚኖሩ ናቸው። ምንም ነገር አያስፈልጋቸው። የሰው ልጅ ነው በገዛ ብልግናችን ከእግዚአብሔር የሸሸ ነው፣ ከእግዚአብሔር የራቀ ነው። እሱንም ሆኖ እግዚአብሔር አልጠላንም። እግዚአብሔር ባርኮናል። በጸጋው በአንድያ ልጁ ባርኮ ምን እያደረግን ነው? እየኖርን ነው። ከዚህ አልፎ በጌታ ስም ልዝረፋችሁ፣ ይሄ ፈጣጥነት ነው። በጌታ ስም ላጭበርብራችሁ፣ በጣም የሚዘገንን ትምህርት ነው። ለሌሎቹ ስድብ እንዲሳድቡ ይኸው ሌቦች ናቸው ብትሄዱ ይኸው ገንዘብ አምጡ ነው የምትባሉ እያሉ ላጥ ብለው ይሄዳሉ። ገንዘብ አምጡ ነው የሚባለው ይኸው ብሎ የናውን ቪዲዮ ባያሳይ አልዋሸ ሰው የሌላ እምነት ተከታይ ሙስሊሙ ኦርቶዶክሱ መጥተው ይኸውልህ ሊዘርፏችሁ ነው አትመኗቸው፣ ጌታን ወዳለሁ ብለው ውሸት ገንዘብ ነው የሚወዱት እያለ ቪዲዮ ባያሳይ የኦርቶዶክስ ልጅን ወይም ደግሞ የማን ነው ስሙን የሙስሊም ልጅን ልታሳምን አትችልም በዚህ ወጣ። ስለዚህ አሁንም ተጠበቁ ከሐሰተኛ ነቢያቶች፣ ከሐሰተኛ ፓስተሮች፣ ከሐሰተኛ ምናምንን ከሚሉ ተጠበቁ። ወንጌልን የሚያስተምሯችሁ በእግዚአብሔር የተቀቡትን በእግዚአብሔር ያሉትን ጠንቅቃችሁ ወቁ። እኔ ወንጌል ገና ተማሪ ነኝ። በማየው ነገር ግን መልካም ሲሆን ደስተኛ ነኝ። ግን ስም አታስጠሩ። በአደባባይ ገንዘብ አምጡ የሚል የብልግና ትምህርት እኔ ትምህርት ነው ብዬ አላስብም። ስለዚህ እኔ የምባረከ አንተ ገንዘብ አምጣ የሚል ሌብነት ይሄ ትምህርት አይደለም፣ ቀጥታ ዘረፋ ነው። ምን ስለሆንክ ነው የምሰጥህ? ምን ስለሆንክ የሞላልህ አሜሪካ ቫኬሽን የምትሄድ አውሮፓ ቫኬሽን የምትሄድ ከአንድ 2 3 መኪና ያለ ቪላዎች ቤት የሞላልህ ሰውዬ ነህ ለአንተ ገንዘብ መሰጠህ? ምን ስለሆንክ? እንዴት እንደዚህ አይነት ትምህርት ታስተምራለህ? ምንድን ነው የቀረ? ከአንድም 2 3 መኪና አለ ቤት ብትል ከአንድ 2 3 ቪላ አለ ቫኬሽን ብትል የትም ዓለም ላይ የምትሽከረከርነ ምኑ ጎሎ ነው አንተ ገንዘብ አምጡ ጊፍት አምጡ እያልክ የማስተምራችሁ እንደዚህ ነው ምትል። ስለዚህ እንደዚህ አይነት ትምህርት እባክህ ንስሐ ግባ። ይሄ ትክክለኛ የወንጌል ትምህርት አይደለም። ይህን የሚያደርገው አንተ ብቻ ሳትሆን ብዙዎች አሉ፣ ብዙ ሌቦች አሉ። ይሄ እናገራለሁ። ከጌታ ያልሆኑ ሆዳቸውን ብቻ የሚያስቡ በጌታ ያልሆኑ ብዙ ሰዎች አሉ። ቀላል ነው። እኔ እኮ አንድ ቸርች ተጠግቼ ላጥ አድርጌ መብላት እችላለሁ ነው። ነገ ከሰው ብጣላ ችግር የለብኝም፣ አባቴ እወጣዋለሁ። የማትወጣው ጉድጓድ የምትገባው በእግዚአብሔር ስም ስታታል ነው። በጣም የምፈራው በህይወቴ የምፈራው ነገር እግዚአብሔር ምስክሬ፣ እግዚአብሔር ማታለል ከምንም በላይ። ምክንያቱም ለምን መሰለ? መጨረሻ ያምር መሱ ነው። መጨረሻ ያምር ከሰው ሲሽ ተጣላ ተጨቃጨቅ ምናምን ዳስፋ ነገ ይቅር ልትባባል ትችላለህ። በእግዚአብሔር ስም ያታለልከው ነገ የአልጋ ቁራኛ ነው የሚያደርግ፣ ነገ ሽባ ነው የሚያደርግ፣ ነገ በልጆች ነው የሚያሰቃይ። ስለዚህ ከእግዚአብሔር ጋር በእግዚአብሔር ስም አታታሉ። በተለይ ያመናችሁ ህዝብ ካለ የኔ ፓስተር ነው ተብለ ይህን ቪዲዮ ሲያይ ይደነግጣል። የኔ ፓስተር ነው እንዴት ነው የሚለው? ገንዘብ ካላመጣ አልቀበለም የሚል ፓስተር። የዘመኑማ አፍልታችኋል። ጌታ ይቅር ይበላችሁ። የዘመኖቹ መዘኞች ማፊያዎች ናቸው። ማፊያ የአደባባይ ዱላ የምትሸጡ እኮ ናችሁ እናንተ። ሼም የላችሁ አንዳንዶቻችሁ በጌታ ዱላ ዘይቱንማ ተው አባቴ። የዘይት ጉዳዩማ በጣም ነው የሚዘገንነ። ዘይትማ አባቴ እሱ በቃ እንደዚህ ማጭበርበር ስራው እግዚአብሔር ልቦና ይስጣችሁ ነው። እናሁንም ፓስተር ሄኖክ በጣም ለወንጌል መከራን መቀበል አይደለም እንኳን መከራ ጭቃ እንዲነካቸው አይፈልጉም። ትቀልዳለህ እንዴ? አብዳል እንዴ? በጋርድ የሚሄዱ ናቸው። እሱ እንኳን ጌታ ልቦና ይስጣቸው። በጋርድ ወንጌል እንጂ ወንጀል ቢሰሩ ወንጀል የሰራ ነው በጋርድ የሚሄደው። ባለስልጣን ወንጀል ስለሚሰራ ነው በጋርድ የሚሄደው እንጂ ጥሩ ሰርቶ አይደለም። ምክንያቱም አውሮፓ ላይ አንድም የመንግስት እንትን በጋርድ የሚሄድ የለም። አውሮፓ ላይ ያለው አሜሪካ፣ አፍሪካ፣ አውሮፓ ላይ ትዝ የሚለው የለም። አብሮ ነው በሳይክል የሚነዳል የአውሮፓ ፕሬዚደንት። አፍሪካና አሜሪካ ኮራፕሽን ስላለ ያ ምን ያደርጋሉ? እንደዛ ያደርጋሉ። የአሜሪካ ፓስተሮች በጋርድ ነው የሚሄዱ። የአሜሪካ ፓስተሮች፣ የኢትዮጵያ ፓስተሮች በጋርድ ነው የሚሄዱት አብዛኞቻቸው። ለምን? ወንጀለኞች ናቸው። ወንጀለኛ ስለሆኑ ነው።
ወንጀለኛ ካልሆንክ ምን ጋርድ ያስፈልጋል? ጠባቂ እግዚአብሔር ብለህ እየነገርክ የእግዚአብሔር መልአኮች ነው የሚጠብቁ እያልክ እየተነገርክ እንዳለ በጋርድ ነው የምትሄደው። ስለዚህ በጣም ክፋት አላችሁ አንዳንዶቻችሁ። እግዚአብሔርን ስም የሚጠሩ መልካም ሰዎች አሉ፣ ጌታ የባረካቸው ብዙ ሰዎች አሉ። ግን በጋርድ የምትሄዱ ፓስተሮች ኢትዮጵያ ውስጥ ትደንቁኛላችሁ። ስለዚህ ሌቦቻችሁ እባካችሁ ተጠንቀቁ። ስለዚህ በጣም ይቅርታ፣ በእነሱ ስም እኔ ይቅርታ ጠይቃለሁ። ሌቦቹ ምናምን እንዳሉ ሆነው ክርስቶስ ግን ትክክል ነው። ለእኛ የሞተው ክርስቶስ ልክ ነው። ስለዚህ ጌታን ለማወቅ መጽሐፍ ቅዱስ እንጂ ፓስተር ማወቅ አያስፈልጋል። እኛ በደሙ ያዋጀን ክርስቶስ ነው፣ እሱን ልንከተል ይመጣል። ስለዚህ ሌሎቻችሁ ጋርድ ይዛችሁ ያዙ ይልቀቁኝ ለምትሉ ግን ጌታ ልቦና ይስጣችሁ። ሌቦች እንጂ በጭራሽ ፓስተሮች አላችሁ፣ በጭራሽ እግዚአብሔር ልቦና ይስጣችሁ ነው። በእውነት ይህንን ስሰማ በጣም ነው ያዘንኩት። ይሄ ጉድ እያለ እኛ ኦርቶዶክስን እንዲህ እያለን እንናገራለን። በዚህ እኮ አብዛኛው የኦርቶዶክስ ቄስ ሰምተንም አናውቅም ሲዘርፍ። ጌታ መሰከረ፣ የሙስሊም ዘረፈ ተብሎ አደባባይ የሙስሊም እንትኖች ሰምተን አናውቅም። ቄሶች የኦርቶዶክሶች ምን አይነት ነገር እንደመጣ እኛ ጋር ግራ ነው የገባኝ። ምን አይነት ነገር የመዝረፍ መንፈስ፣ የዝርፊያ መንፈስ ራስ ተውሎ በቃ የዘራፊነት መንፈስ በጣም አለ እንዴ! ይሄኛ ኦርቶዶክስ እኮ ይፈራሉ በእውነት። አሁን ይሄ ዱርዬዎቹን ምናምን ወጣቶቹን አይደለም ብለህ በቄስ ደረጃ የሚዘርፉ አታገኝም። ኦርቶዶክስ ጋር ሙስሊም ጋር በኡስታዝ በሼክ ደረጃ የሚዘራርፉ አታመጣም። እናንተ ሼም ሳይዛችሁ ኑሯችሁ በጣም የተለየ ነው ከምዕመናኑ ጋር። ምዕመናኑን ልትበሉ እንጂ ልታስተምሩ አይደለም ወንጌልና በእውነት ተማሩ። አንዳንዶቻችሁ፣ ሁሉም አይደለም፣ የተቀደሱ እግዚአብሔር ባረካቸው እግዚአብሔርን የሚወዱ አስተማሪዎች አሉ። ዘራፊዎቹ ግን ተቆጠሩ። ሌላው ምነግርህ ከጸደቅ ለምን በጋርድ ትሄዳለህ? ውስጥ ድራማ ስትሰራ ሰይጣን አወጣውልህ ሰይጣን አይቀርበኝም ካልክ ዲያብሎስ ማለት የሰይጣን መንፈስ ነው። መንገድ ላይ ስትሄድ እንዴ መንፈሱ አንተን ሊነካ ይችላል? ውሸታም ናቸው። በጋርድ ከሄድ ከአንተ ከፈጣሪ ጋር ምንም ግንኙነት የለም። እርግጠኛ ሆኜ ነው የምነግርህ። በጋርድ የምትሄድ ፓስተር ካለ ከአምላክ ጋር ምንም አይነት ግንኙነት የለም። ምክንያቱም መንፈሱ ያ መንፈስ እንደዛ አይነት ሰዎችን አያቀርብም። ስለዚህ በጣም ችግር አለባቸው። ጭራሽ ሽጉጥ የምትይዙ አላችሁ፣ ሽጉጥ የምትይዙ ፓስተሮች አላችሁ። ካፌ ስትገቡ በጋርድ ነው፣ ሬስቶራንት ስትገቡ ጋርድ ይዛችሁ ነው፣ ምን ስታደርጉ ጋርድ ይዛችሁ ነው የምትሄዱ። ለምን? ኦፊሻሊ ሌባ ስለሆናችሁ፣ ዘራፊ ስለሆናችሁ። ዝርፊያው ይቅር፣ ወንጌል ዝረፉ አይልም። ፍቅር ከሰበካችሁ ማን ነው የሚጠላችሁ? እና አንዳንዶቹ ጴንጤን የሚያሰድቡ ፓስተር ተብዬ ዘራፊ ኪስ አውላቂ አሉ። ስለዚህ እግዚአብሔር ልቦና ይስጣችሁ። በእውነት ነው የምለው፣ እግዚአብሔር አምላክ ልቦና ይስጣችሁ። ወደ ፕሮቴስታንት ስትመጡ ወንድምና እህቶቼ ጌታ ክርስቶስን ብላችሁ ነው። ብዙ የተበላሸ ነገር አለ፣ ብዙ ግን ትክክል የሆነው ክርስቶስ፣ ትክክል የሆነው ክርስቶስ። ለምን ቤተክርስቲያን ሄደው ሴቶች በተለይ እህቶቻችንን በጣም ብዙ ነገር ድራማ አለ። በተለይ ሴቶች በጣም የሚደርስባቸው ነገር ትደነግጣላችሁ በጣም እና ማፈንገጥ ይጀምራሉ ሴቶቹ። ለምን? ያመኗቸው ፓስተሮች ሌላ ታሪክ ውስጥ ናቸው፣ ሌላ ታሪክ ውስጥ ናቸው። በነገራችን ላይ ክርስትና ለነፍስ እንጂ ለስጋ አይደለም። ክርስትና ለነፍስ የምትኖረው እንጂ ለስጋ የምትኖረው አይደለም። ስጋ በጣም ምቾት ላይ ከሆነ አንተ ዲያብሎስ ነህ፣ ዲያብሎስ ነህ። ለስጋ ምቾት ክርስትናን የፈለክ ከሆነ ምን የመሰልክ ዲያብሎስ ነህ። ስለዚህ የስጋ ምቾታችሁን ስታያቸው የሚገርሙ በቃ ገንዘብ የማይበቃቸው አውሬዎች አሉ። እና ይህንን ነገር ብታስተካክሉ መልካም ነው። ምክንያቱም ብዙ በክርስቶስ የታመኑ ወንጌላውያን ብዙ አሉ በክርስትና። አታሰናክሏቸው። በተለይ ሴቶችን የምታሰናክሉ እኔ ብዙ መረጃ ላይ ማውጣት እችላለሁ፣ ስለማይጠቅም እንቅፋት ስለሚሆኑ ብዙ የሚዘገንኑ ማስረጃዎች አሉ። ያንን አይጠቅም፣ ግን እንዲሁ በደረቁ ነው የምነግራችሁ። ካስቸገራችሁ ግን ጉዳችሁን ዘረግፈዋለሁ። አላርፍም፣ ይህን ነገር አላስተካክልም፣ ህዝቡን እዘርፋለሁ ካልክ አባቴ እኔ ሆን ማኛ ነኝ፣ ዘረግፈልሃለሁ። ስለዚህ አስተውሉ፣ በስርዓት ኑሩ። በጣም ትልቅ ቢዝነስ እየሰራችሁበት ነውና አስተካክሉ። ሆስፒታል ሄዳችሁ ጸልዩላቸው። ያመመው ሰው ቸርች አይደለም የሚመጣው፣ ሆስፒታል ነው የሚሄደው። አኗሽ ፓስተር ብትታመም ሆስፒታል ነው የምትሄደው።
ውሸቱን ተወው። አንድም ፓስተር ታሞ ጸልይልኝ ሮጦ ሆስፒታል ነው የሚሄደው። እንተዋወቃለን። ክርስቶስ አዳኝ ነው። እናንተ ትክክለኛ አማኝ ከሆናችሁ ሆስፒታል ሂዱ። ሆስፒታል ሄዳችሁ ጸልዩ። ሆስፒታል ሄዶ ለታመመ ጸልዩ። ይዛኔ ትክክለኛ አማኝ ናችሁ። ትክክለኛ አማኝ ሄዶ ሆስፒታል ላሉ ትክክለኛ ፓስተር፣ እኔ ወደፊት እግዚአብሔር ረድቶኝ እዛ ደረጃ ከደረስኩኝ እኔ የምታገኙኝ ቸርች አይደለም መጸልይልህ፣ ሆስፒታል። ምክንያቱም ውሸታም ታማሚ ሆስፒታል የለም። በውሸት የሚታመምና ገንዘቡን የሚከፍል ሆስፒታል አታገኝም። ትክክለኛው እኔ መንፈስ ቅዱስ ካለብኝ ትክክለኛው ማድነው ሆስፒታል የተኛን ሰው ነው። ሆስፒታል ያለን ሰው ነው ማድነው። ትክክለኛ ቸርች የመጣውን አይደለም። እሱ ዋቴያችሁን እዛ ለነሱ ሁሉ ቃ ዋቴውን ስራ። እውነተኛ አዳኝ ከሆንክ እውነተኛ መንፈስ ቅዱስ ካለብህ ሆስፒታል ሄደህ ታድናለህ። ያንተ መንፈስ ቅዱስ በጌታ የሰጠ መንፈስ ሆስፒታል ላይ ከማንኛውም በሽታ እንደሚፈውስ አምናለሁ። እኔ አምላክ ረድቶኝ የዛ ጊዜ ሲያበቃኝ ቸርች ውስጥ አይደለም መጸለይ ለአባት ሆስፒታል ነው ምንጸልየው። ሆስፒታል ለታመሙ ሆስፒታል ላይ መንፈስ ቅዱስ ጠርቶኝ ከተፈወሰ ናው ዮኒ ማኛ እግዚአብሔር ቀብቶታል የሚባለው ስም ይመጣል። ዮኒ ማኛን ስትፈልገው ሆስፒታል፣ ሲያመም የምትሄደው ሆስፒታል ነው። አንድ ቆሻሽ። ስለዚህ ያንን ነው ማለት ሆስፒታል ሂዱ። ፓስተሮች አዳኞች ከሆናችሁ የታመመ ፈዋሾች ከሆናችሁ ኖ ሆስፒታል ሂዱ። ሆስፒታል ሄዳችሁ አድኑ። ቄሶች ሆስፒታል ሂዱ። ሼኮች ሆስፒታል ሂዱ። ስለዚህ ትክክለኛ መንፈስ ያለው መንፈስ ቅዱስ በውስጡ ያለ ሰው ሆስፒታል ሄዶ ጸሎት አድርጎ በእግዚአብሔር መንፈስ ያ ሰው ይድናል። ሆስፒታል ካልሆነ ማንንም አልፈወሳችሁም። እኔ በፈለግከው ማንንም ሰው አልሰማችሁም። ሆስፒታል ሄዳችሁ ስትጸልዩላቸው የእግዚአብሔር መንፈስ በእናንተ ውስጥ ካለ እነዛ ሰዎች ተሽሏቸው ታያለ። ኮራፕሽኑ ያለው ገስት ሃውስ ውስጥ ብዙ አለ አውቃለሁ። ገስት ሃውስ ለሀብታም ለነጋዴ የሚጸለይበታል። እግዚአብሔር ያሳያችሁ። ለነጋዴ የሀብታሞች ጸሎት አለን ይላል። ሀብታም ሞልቶለታል። ምኑን ነው መጸለይልን? አምኑ የምትጫወቱባቸው በነፍሳቸው ይሄ የተማሩ ሰዎች ስላልሆኑ መጽሐፍ ቅዱስ ስለማያነቡ ሰነፎች ስለሆኑ ለነጋዴ ልጸልይልን የሀብታም ጸሎት ተው። ስንት በእጃችሁ ደም አለ። ስንት ደም መድኃኒት ተው ብላችሁ የህይወታቸው የጠፋ ብዙ ሰዎች አሉ። በተለይ የውሸት ትንቢታቸው እንዲሆንላል እንዲሳካላል በዚህ ወጥቶ በዚህ ገብቶ ምናምን ዋቴ ጥግ ድረስ ነው የምታረጉት። ውሸት። ወንጌል ለነፍስ ነው። ጌታ ወንጌል ለነፍስ የምትድንበት ወደ እግዚአብሔር ጋር በኢየሱስ ክርስቶስ አምኛለሁ ድኛለሁ ብለህ ለምን ለነፍስ ነው። ለስጋ ሰርተህ ብታ አከተመ ስራ ለስጋ ተፍተፍበ አለቀ። ነፍስህን ሊያድን እንጂ ክትፎ ቤት ሊያውላ አይደለም ክርስቶስ የመጣ። የሚያማምሩ መኪናና ፕሌን እንድትገዛ አይደለም ጌታ የመጣ ነው። ድፍረታችሁ ደግሞ በጣም ደፋር ናችሁ እና በአብዛኛው ሃይማኖት መነገጃ እንደሆነ ለነፍሳችሁ ይሄን ነገር አስተውሉ። ማናችሁም ተነግራችሁ ለነፍሳችሁ እንጂ ለስጋችሁ ፈጣሪ ምንም ጤናችሁን ይመልሳል፣ ሕይወት ይሰጣቸዋል። ክርስቶስ ሲፈውሳቸው ነበር እንጂ ገንዘብ ሲሰጣቸው አልነበረም። ገንዘብም ሲቀበል አልነበረም። ሀብቶች ገንዘብ ሲሰበስቡ ሰምታችሁ ታውቃላችሁ? ገንዘብ አምጦ እያሉ ሲወስዱ ታውቃላችሁ? አታውቁ። የሚያደርጉት ምንድን ነው? መፈወስ በስሙ በጌታ በኢየሱስ ክርስቶስ ስም ፈውሱ ነው። ደቀ መዝሙር አድርጓቸው ነው። ለምስ ነው ለስጋ ስሙ። ምን ይመሳሰላችሁ ሆዳሞች አላችሁ። ሆዳ ከካፌ ስጋ ቤት፣ ከስጋ ቤት ካፌ፣ ከስጋ ቤት ካፌ፣ ከካፌ ስጋ ቤት፣ ከዛ ውዱድ የቸርች አባት ሆነ ትመጣለህ ፓስተር ተብለህ እሑድን ስታግበሰብሱ በቃ እሑድ በሰራ እሑድ ብቻ ቸርች በሄድከው ሙሉ ህይወትን ቀይረ ቁጭ ትላለህ። እሑድ ብቻ እሑድ ትሄዳለህ፣ ገንዘብን ትለቅማለህ። ከዛ ቁርጥን ስትበላ ዛሬ ለበስከው ሱት የዛሬ ዓመት እንኳን እድል አይደርሰውም። ዛሬ ለበስከው ሱት ዛሬ ለበስከው ሱፍ የዛሬ ዓመት እድል አይደርሰውም ከሱፉ ብዛት። ምስኪኑ ግን እዛ እንደባለልላል። ይህ ምስኪን ትቦጠቡጡታላችሁ። ተው። እንደዚህ አይነት ወንጌል ይበላሽ። ቤቴን መነገጃ ያደርጋችሁት የሚለው
የኢየሱስ ክርስቶስ ቃል እናንተም ቤት እየገባ ነው፣ ክርስትና ውስጥ እየገባ ነው። ወንጌልን በወንጌል ነው በቃ ክርስቶስን በማምለክ እኔ አይደገፉ አልልም፣ ፓስተር አይደገፉ አልልም፣ ሐዋርያ ምናምን አይደገፉ አልልም። ግን የሌብነት ስትራቴጂ ይዛችሁ አትምጡ። በጣም የፕሮቴስታንት ሰዎች ይህን ጉድ ልናገር ቢሉ መቆሚያ ትደነግጣላችሁ። ግን እንዲሰደቡ ስለማይፈልግ ውጠው ዝም ይላል። አጭበርባሪ ናቸው። እኔ ፊት እንደዛ አይነት ትምህርት አታስተምርም። እናት የወለደች ፓስተር እንደዛ አይነት ትምህርት እኔ ፊት አታስተምርም። ለምን አልፈራችሁ? ኖባዲ ህዝቡን ነው ማገዝ ያለባችሁ። ህዝቡ የተቸገረ ህዝብ አለ። እውነት ረድታችኋል፣ አግዛችኋል። አምጡ ብቻ አታግዙት። ምንም አይመስላችሁ ይህ ምስኪን ምንም። ስለዚህ እባካችሁ እውነት ክርስቶስን የምታውቁ ከሆነ ስለ ሆዳችሁ ሳይሆን ስለ መንፈስ ቅዱስ ብላችሁ ስሩ። ስለ መንፈስ ቅዱስ እናንተን ይመግባል። መንፈስ ቅዱስ እንኳን በስነ ስርዓት ያመለካችሁትን እንደ ነገሩ ያለውንም ጌታ ይረዳል። ስለዚህ እባካችሁ አታጭበርበሩ። ህዝቡን አትለቡት። ወደ ልቦናችሁ ተመለሱ። ምክንያቱም ኃጢአትን ስትለማመደው ኖርማል ይሆናል። በተለይ ፕሮቴስታንት ቤት በጣም በዝቷል። እኛ ቤት ያለው ጉድ አያልቅም። ያንን እናንተም ታውቁታላችሁ። በጣም ውስን ቤተክርስቲያን ናቸው እግዚአብሔር ረድቷቸው መልካም ሰዎች የሚያፈሩበት። የትኛውን ወንጌል ሲሰብኩ ነው? ዝም ብለው አንተ እንዲህ ትሆናለህ፣ አንተ እንደዚህ ትሆናለህ፣ አንተ እንዲህ ትሆናለህ ሲል ነው የሚውለው እንጂ ምንም ወንጌሉን እንኳን አይሰብኩት። ምን ጥቅም አለ? ስለዚህ እሱን ይላለው። እግዚአብሔር ብርክ ያርግልኝ። እግዚአብሔር ይጠብቃችሁ። በክርስቶስ በሌላው አጭበርብር፣ በጌታ ስም የምታጭበረብር ግን ቤቴን መነገጃ አድርጋችሁበት ብሎ ኢየሱስ ክርስቶስ ፍርዱን ነው የሚሰጠው። ስለዚህ ያንን ነገር አቁሙ እላለሁ። ስለዚህ ነገር በጣም የደበራቸው ብዙ ክርስቲያኖች አሉ። ብዙ ለዛ ነው ይህን ይዛውን ከኦርቶዶክስ ጋር ንጽጽር አትሰራ። ዩኬት እንዴ ብር አምጣ የሚል ጋር ምን ብለህ ነው ንጽጽር የምትሰራ? ብርህን ካልሰጠኝ እኔ አልባርክም የሚል ጋር ምን ብለህ ነው ንጽጽር ብለህ ታወራለህ? ይሄ እኮ ድፍረት። ገንዘብ አምጡ ከዛ እኔ በቃ ይሳካልኝ ምናምን እልልልሃለሁ ከዛ ሂድ። በእውነት ይህንን ነው በጣም የማልቀበለው ይሄ ነው። ስለዚህ ይሄንን ግን እንዳልኳችሁ ክርስቶስ ኢየሱስ ትክክለኛ ነው። ምንም አጋር ምናምን የማይፈልግ አምላክ በሱ በተአምር ማልደራደረው ደስታዬ የሞላበት ማንነቴ ነው። ክርስቶስ የእግዚአብሔር ልጅ በቃ ምንም ሌላ ከሱ ውጪ ምንም ማድረግ የሚችል ማንም የለም። ምንም እዚያ አምናለሁና ያንን ቢሆን ጥሩ ነው እላለሁ። እግዚአብሔር ያ ምንድን ነው ቸርች ሳይኖረው ለሙዚቃ መግዣ ካሜራ ለመግዛት እያለ በውሸት ብዙዎቹ ይላሉ። ለቤተ ክርስቲያን ሳትባርክ፣ ቤተ ክርስቲያን ዘይቷን ሳትቀባ፣ ፓስተርነት ሳትሾም በሱቅ በደረቴ ከፍተ ፓስተር ነኝ የምትል ዘራፊን እንዴት ብዬ ነው ማምነ? እኔ ያው ማን የሾመ ብዬ ነው መጠየቅ። ስታወራ ማን የሾመ ማን ነው ፓስተር ያደረገ ማን ነው ተብለህ ትጠየቃለህ። ቤተ ክርስቲያን የማያውቅ ከሆነ ሌባ ነህ። ሌላ ምንም ነገር የለም። ሌባ ነህ። ያ እንዴ አሉ እንዴ በጣም አሉ እንዴ በጣም አሉ። እና ያንን ነው
ያን ነው። ስለዚህ ባካችሁ 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 እግዚአብሔርን ተከተሉ። የእግዚአብሔር ልጅ ክርስቶስ ያድናል። ሰውን መከተል አያድን። የእግዚአብሔር ልጅ ክርስቶስ ያድናል። እሱን ተከተሉ። ጸሎት አድርጉ። መጽሐፍ ቅዱስ አንብቡ። በሱ ደስተኛ ተሆኑ። ጾም፣ ጸሎት፣ ስግደት እሱን እያደረጋችሁ ከጌታ ጋር ሆኑ። ሁሉ ነገር ይስተካከላል። መንገዶቹን ያስተካክላል። ሁሉ ነገር ያስተካክላል። እኔ ፓስተር አይስራ የሚል እንትን አላውቅም። እንደው ፉል ታይም ሚኒስትሪ ፉል ታይም አገልጋይ ካልሆንክ በስተቀር ፓስተር አይስራ፣ ዘማሪ አይስራ የሚል ቃል አላውቅም። ከየት እንዳመጡት አላውቅም። ከረባት አድርጎ ፉን 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 ሲል ነው መጣ። ይህን ነገር አስተካክሉላል። ተባረኩልኝ።